ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። እኔ ስናማርር ለእግዚአብሔር ስድብ እንደሆነ ነው የማምነው። እናም በእውነቱ አደገኛ ነው ብዬ አስባለሁ። ስናማርር ለጠላት በር የምንከፍት ይመስለኛል። ዛሬ የምሰብከው መልእክት እናንተ ያስፈልጋችሁ፣ ግን ምናልባት የምታውቁት የሚያስፈልገው ሰው ሊኖር ይችላል። ግን አንዳንድ ማስታወሻዎችን ለነሱ መውሰድ ወይም የተወሰነ የሲዲውን ቅጅ መግዛት ትችላላችሁ። ግን እንደማያስፈልጋችሁ አውቃለሁ፣ ምክንያቱም ማማረር ስለማቆም ስለምናገር። ስለዚህ እንደማያስፈልጋችሁ እርግጠኛ ነኝ። ለማናችሁም አያስፈልግም አይደል? እሺ፣ ደህና ሳስበው ስለ አንድ ነገር ሳናማርር ስለ ሌላ የሚገርም ትልቅ ተአምር ነው የሚሆነው። ብዙ ባለን ቁጥር የምናማርረው ብዙ እየሆነ የሚሄድ ነው የሚመስለው። ራሴን ከተወሰኑ ሳምንታት በፊት ብዙ ጊዜ የማደርገው ይመስለኛል። ወደ ማቀዝቀዣው በር ሄድኩና በሩ ከፈትኩ። ከዚያ ቆምኩና ሁሉንም ምግብ ተመለከትኩ እና ከዚያ እኔ ራሴ ምን መብላት እንዳለብኝ በየቀኑ ለማወቅ መሞከር በጣም ደክሞኛል። እንደዛ ብሎ የማያውቅ የለም። አያችሁ፣ በሁሉም ቦታ እጃችሁን ወደ ላይ ተነሰው፣ ወይ ደግሞ ወደ ቁም ሳጥኔ ሄዳለው። እሱም በእውነቱ ትንሽ ክፍል ነገር ነው እና በየቀኑ ምን እንደምለብስ ለማወቅ መሞከር በጣም ደክሞኛል እላለሁ። አስራዎቹ ውስጥ ሳለሁና ቁም ሳጥኔ ይህን ያህል ትልቅና 7 ልብሶችን በነበረኝ ጊዜ ምን እንደምለብስ ለማወቅ ግራ አልገባኝም። የሰኞ ልብስ፣ የማክሰኞ ልብስ፣ የረቡዕ ልብስ ነበር። ስለ ጫማዬ ግራ አልገባኝም፣ ምክንያቱም 2 ጥንድ ብቻ ነበረኝ እና ብዙ ጊዜ አስባለሁ ብዙ ነገር ስላለን እናማርራለን። ያም ምን መብላት እንዳለብን ለማወቅ ግራ እንዳያጋባን ያደርገናል። በፈለግነው ሰዓት መብላት በምንችልበት አገር ውስጥ እንደዚህ መሆኑ የሚያሳፍር አይደለም። በማቀዝቀዣው በር ላይ ቆመን የምንበላውን ስለማናውቅ ቅሬታ እናሰማለን። የምንበላውን ለማወቅ መሞከር ሰልችቶናል። አንድ ሚስዮናዊ ነበረች። ባለቤቷና እሷ እና ቤተሰቧ በአፍሪካ ውስጥ ለብዙ ዓመታት ኖረዋል። በየዓመቱ አንዴ ወይም በየ2 ዓመቱ ለጥየቃ ይመጣሉ። በምትኖርበት አፍሪካ አንድ አይነት ሲሪያል ነበራቸው። እሱም ዊት ፒክስ ይባላል። እናም ሲሪያል ትወዳለች እና ቤት በነበረበት ጊዜ ከምትወዳቸው ነገሮች ውስጥ አንዱ ከምትወዳቸው ሲሪያሎች ውስጥ የተወሰኑትን መፈለግ ነበር። ያው ለጥቂት ዓመታት ቤት አልነበረችም እና ነገሮች በጣም ትንሽ አድገዋል። ሊኖራችሁ ከሚችሉት ብዙ ተጨማሪ አይነቶች አሉ። እናም ባለቤቷ ወደ ግሮሰር የወሰዳትና ውጭ እንደሚጠብቃት ነገራት። ስለዚህ ገብታ አልወጣችም እና በመጨረሻ ወጣችና ምንም ነገር አልነበራትም። እርሱም እሺ ሴሪያሉ የት አለ? እሷም የትኛውን ሴሪያል እንደምገዛ ለማወቅ በመሞከር ግራ ተጋባው፣ ምክንያቱም ብዙ የተለያዩ ዝርያዎች ስላሉ። በመጨረሻም ተውኩትና ምንም አልገዛው። ስንቶቻችሁ ብዙ የተትረፈረፈ ነገር እንዳለ ታውቃላችሁ? እግዚአብሔር አንድ ጊዜ እንዲህ አለኝ፣ ጆይ፣ ስለ አንድ ነገር ማማረር ከፈለግሽ ስለ እሱ ለመጸለይ አታስቢ። ምክንያቱም እግዚአብሔር ማማረርን አይመልስም። በእያንዳንዱ የመደብር መደብ የቅሬታ ክፍል ሊኖር ይችላል፣ ነገር ግን በገነት ውስጥ የቅሬታ ክፍል የለም። ስለ ችግሮች ቅሬታ የምታቀርቡበትና ወዲያው ችግሩ የሚፈታበት፣ ችግሮቻችን የሚፈቱት መንገድ ስለ ነገሮች በመጸለይና እግዚአብሔርን በማመን ነው፣ ስለ ነገሮች በማማረር አይደለም። እንደ እውነቱ ከሆነ ስለ አንድ ነገር ከጸለይንና ከዚያ ዞር ብለን ስለ እሱ ብናማርር የሰራነውን ማንኛውም መልካም ነገር ይሽራል። እና በእውነቱ ዛሬ የተወሰነ የምንስቅ ይመስለኛል። የምነግራችሁ አንዳንድ አስቂኝ ታሪኮች አሉኝ። ላሳስባችሁ የምፈልገው ይህ እኛ ከምናስበው በላይ በጣም ከባድ መልእክት ነው ብዬ አስባለሁ። እኔ ስናማርር ለእግዚአብሔር ስድብ እንደሆነ ነው የማምነው። እናም
በእውነቱ አደገኛ ነው ብዬ አስባለሁ። ስናማርር ለጠላት በር የምንከፍት ይመስለኛል። እና ስለዚህ ትንሽ በቁም ነገር እንድትወስዱት ሀሳብ መስጠት እፈልጋለሁ። ማድረጉን እየቀነሳችሁ ሂዱ። ራሳችሁን ሳታማሩ ስትይዙ እንደ ኃጢአት እዩትናም ንስሐ ግቡ። ምን ያህሎቻችሁ ለልጆቻችሁ ጥሩ ናችሁ? ደህና። እሺ፣ እኔ ነኝ። እና ምን ያህሎቻችሁ ለእነርሱ በጣም ጥሩ ስለሆናችሁ ሲያማርሩ አትወዱም? ልክ የእውነት የምትሉ እውነት። ስለዚያ ቅሬታ ልታሰሙ ነው? ደህና። ታውቃላችሁ፣ ያ አምላክ ምን እንደሚሰማው አስቡ። ባደረገልን ነገሮች ሁሉ እና አንድያ ልጁን ሊሰጠን በከፈለው መስዋዕትነት ሁሉ ስለ ያለን ድንቅ አቅርቦት እና ታውቃላችሁ፣ ለማማረር መሞከር የለብኝም፣ ግን ላለማማረር መሞከር አለብኝ። ማማረር ላጋጠመን ለማንኛውም አይነት የማይመች ሁኔታ የምንሰጠው ምላሽ ነው። ማማረር ኃጢአት መሆኑን በመጽሐፍ ቅዱስ ላረጋግጥላችሁ እንደምችል አምናለሁ። እናም ለጠላት በር እንደሚከፍትም እና ስለዚህ በጣም ጤናማ የሆነ የማማረር ፍርሃት አለኝ። ያ ማለት በጭራሽ አላደርገው ማለት አይደለም። ነገር ግን እንደዚህ አይነት መልእክት መስበክ እወዳለሁ፣ ምክንያቱም ደግሜ መስማት ስለምፈልግ ነው። ጳውሎስ እንዲህ ብሏል፣ በፍጹም አልገባኝም። ያንን ደግሜ ብጽፍላችሁ እኔ አይሰለቸኝም እና ላችኋለሁ። አንድ ጊዜ ብቻ የምንሰማው በመጽሐፍ ቅዱስ ውስጥ ምንም ነገር ያለ አይመስለኝም። እያንዳንዱ ቃል አዲስ ቃል መሆን አያስፈልገውም። የአሁኑ ቃል መሆን ብቻ ነው የሚያስፈልገው። ይህ ከዚህ በፊት ሰምታችሁት የማታውቁት ነገር አይደለም። ምናልባት እንደገና የምትሰሙት ነገር ነው። ግን እንደ እኔ ከሆናችሁ በሰማችሁ ቁጥር የሚያስፈልጋችሁ ነገር ነው። አሜን። ስለዚህ ይኸው ፊልጵስዩስ 4:6 ስለ ማንኛውም ነገር አትጨነቁ፣ በነገር ሁሉ በጸሎትና በምልጃ ከምስጋናም ጋር ከቅሬታ ጋር አይደለም፣ ከምስጋና ጋር ልመናችሁን በእግዚአብሔር ፊት አቅርቡ እንጂ። መጀመሪያ ተሰሎንቄ 5:16-19 በማንኛውም ሁኔታ አመስግኑ፣ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ለእናንተ ይህ ነውና። የመንፈስን እሳት አዳፍኑ። አሁን ማዳፈን የሚለው ቃል ከስራ ማቆም ማለት ነው። ስለዚህ ወደ ዋናው ጉዳይ ብንሄድና ግልጽ ብናደርገው እዚህ የማነበውን ከተረዳው በሕይወቴ ውስጥ እየተካሄደ ያለ ሁኔታ ካጋጠመኝ ይላል እግዚአብሔር እንዲረዳ ይፈልጋለሁ። እና እኔ ምናልባት እየጸለይኩ ነው፣ ምናልባት እኔ አልጸልይም፣ ግን እጸልያለሁ አንበል፣ ግን ስለ እሱ ምሬት እያሰማው ነው። ያኔ ማማረሬ መንፈስ ቅዱስ በሕይወቴና በእኔ ሁኔታ መስራት እንዳይችል ያቆመዋል። እስራኤላውያን የ11 ቀን ጉዞ የሚሆን የ40 ዓመታት አሳለፉበት። ያ አሁንም ይገርመኛል። ያቀርንበት የተስፋ ምድር ለመፈለግ በሕይወት ምድረ በዳ ስንቅበዘበዝ ምን ያህል ዓመታት ይወስድብን ይሆን ብዬ አስባለሁ። እና ወደ ኋላ የሚያደርገን ምን እንደሆነ አይገባንም። እና አንዳንድ ጊዜ እኛ የምናስበውን ያህል ውስብስብ ነገሮች አይደሉም፣ በጣም ቀላል ነገሮች ናቸው። የስነ ልቦና የሚባል ትምህርት ሰርቻለሁ። እንደገና መስሪያ ጊዜው አሁን ይመስለኛል። ነገር ግን እስራኤላውያን የ11 ቀን ጉዞ ማድረግ ሲችሉ ይህን ያህል ጊዜ እንዳይወጡ ያደረጋቸውን ነገር አጥንቻለሁ። እና እንደ ትዕግስት ማጣት፣ ለችግራቸው እግዚአብሔርን መወንጀል፣ ለችግራቸው ሙሴን መወንጀል እና ብዙ ቅሬታዎች የመሳሰሉ ማለቴ ከሰማይ የዘነበ ተአምር ምግብ አግኝተው ይህ ብርሃን የናቀ መና ጠላ ነው አሉ። ከዛ በኋላ አልወደዱትም እና ስለዚህ እዚያ ቆይተዋቸዋል። የት እንዳገኘሁት አላስታውስም፣ ግን አንድ ጊዜ የማማረርን ፍቺ አገኘው እና የዚያ ፍቺ አካል ማማረር ማለት መቆየት ማለት ነው ብለዋል። ስለዚህ ስለሆነ ነገር ሳማርር
እንዴት አመስጋኝ መሆን እንዳለብኝ እስካውቅ ድረስ በሱ ውስጥ እንደምቆይ ዋስትና ሰጠው። ታውቃላችሁ፣ የሌላችሁን ማየት ለመጀመር በጣም ቀላል እንደሆነ ስንቶች እንዳናገኝ መጠንቀቅ አለብን። የሌላችሁን ነገር መመልከት መጀመር በጣም ቀላል ነው እና ችግሩ ማለትም የሌላችሁን ነገር ስትመለከቱ ያላችሁ ነገር በናፈቃችሁ መጠን ሁላችንም ብዙ ነገሮች አሉንና በጣም ብዙ እድሎች አሉን። እንደውም በቃ እለዋለሁ እኔን ጨምሮ ሁላችንም ብዙ አለን። እስኪያበሳጨን ድረስ ብዙ አለን እና ተጨማሪ መምጣታችንን እንቀጥላለን እና እግዚአብሔር በነገሮች እንድንደሰት የሚፈልግ ይመስለኛል። ግን እንደማስበው አንዳንድ ጊዜ ብዙ ነገር ስላላችሁ በሕይወታችሁ ላይ ጭንቀት ልትጨምሩ ትችላላችሁ እና መስጫ ሳጥን ብዬ የምጠራውን ነገር አለኝ። ጥሩ መጠን ያለው ሳጥን ነው እና ያንን ነገር ቢያንስ በየ3 ወይም 4 ሳምንታት በዕቃ ብቻ ሞላዋለሁ። ያው ምንም ችግር የሌለባቸው ነገር ግን እኔ የማልጠቀምባቸው ወይም ለረጅም ጊዜ ያልተጠቀምኩባቸው ናቸው። ቢያንስ ዕቃዎቻችን ቆርጠን የማንጠቀምባቸውን ነገሮች መስጠት እንችላለን፣ ምክንያቱም የሚጠቅመው ሰው አለና። ቀለል ያለ ሕይወት መኖር ስትጀምሩ የተረጋጋችሁ እንድትሆኑ ያደርጋችኋል። ግን አመስጋኝ እንሁን እና ሆን ብለን አመስጋኝ ማለቴ ነው። ስለ ሙቅ ውሃ እግዚአብሔርን አመሰግንሃለሁ። ሙቅ ሻወር ወይም ሙቅ ውሃ መዘፍዘፍ እወዳለሁ እና አመሰግንሃለሁ። ንጹህ ውሃ ለማግኘት መሄድ ስላላስፈለጌ ስለ ንጹህ ውሃ እግዚአብሔርን አመሰግናለሁ። እግዚአብሔርን ብዙ ቀናት አመሰግናለሁ። መራመድ፣ መናገር፣ ማየት፣ መስማት ስለምችል አምላክን አመሰግናለሁ። ምን ያህል ሰዎች በጠዋት ካልጋ ተነስተው መውጣት አይችሉም? ፓራላይዝድ ወይም በተሽከርካሪ ወንበሮች ላይ ላሉት ሰዎች ወደ መታጠቢያ ቤት መሄድ ያለ ነገር ለማድረግ እንኳን ምን ያህል ጊዜ ይፈጅባቸዋል? እና እኛ የምናማረረው ብዙ ነገር እንፈልጋለን። ማንኛውም ነገር ሳታግሮመሩምና ሳትከራከሩ አድርጉ። ወደ ፊልጵስዩስ ሰዎች 2:14 እስከ 15 ይህ ሊገባን ይገባል። ማንኛውም ነገር ሳታግሮመሩሙ አድርጉ። የተሻሻለው መጽሐፍ ቅዱስ እንዲህ ይላል፣ ሳታጉረመርሙ ጥፋትን ሳታገኙ በእግዚአብሔርም ላይ ሳታጉረመርሙ እርስ በራሳችሁ ባለመጠራጠር ሁሉንም ነገሮች ያለ ቅሬታ። ምን ያህል ነገሮችን ነው መስራት ያለብን? ስንት? ማመስገን የምንችለው መቼ ነው? ያለማማረር ኑሩ የሚለው ለዚህ ነው። አድርጉ፣ ይኸውም በጠማማና በክፉ ትውልድ መካከል ንጹሐን ያለ ነቀፋ ነውርም የሌለባቸው የእግዚአብሔር ልጅ ሆናችሁ እንደ ከዋክብት በዓለም ሁሉ ታበሩ ዘንድ ነው። እግዚአብሔር ከዓለም ወጥተህ ለእኔ ብሩህ ብርሃን ልትሆን ከምትችልባቸው መንገዶች አንዱ ዓለም የሚያደርገውን ተቃራኒ ማድረግ ነው ይላል እና ከማማረር ይልቅ አመስግኑ። በምሳ ጠረጴዛ ላይ ተቀምጣችሁ አብሯችሁ ከሚሰሩ ሌሎች ሰዎች ጋር ስለ ስራ ሁኔታ አታማሩ እና አለቃው እና ይህ እና ያ እና ሌላ ነገር አትዋሃዱ። ተለይታችሁ ታዩ እና ምናልባት አንድ ነገር እንዲህ ማለት እችላለሁ፣ ሁሉም ነገር እዚህ ፍጹም እንዳልሆነ አውቃለሁ፣ ግን ስራ በማግኘቴ አመሰግናለሁ። ስራ የሌላቸው ብዙ ሰዎች አሉ። ወይም ምናልባት ስላገኛችሁት ባል ማማረስ ስትፈልጉ አንድ ቦታ ላይ አንድ ብቸኛ ሴት እንዳለችና እሱ ከእናንተ ለመውሰድ ደስተኛ ልትሆን እንዳለች ማስታወስ። አሜን። እስቲ አስቡት፣ አንዳንድ ሰዎች ተቀምጠው አብረው የሚበሉ ሰው እንኳን የላቸውም። በጣም ብዙ አለን። አለመመቸትና ቅሬታ 8 ሳምንት ወስኜ ነበር እና በዚያ 8 ሳምንታት ውስጥ በእኔ ላይ የደረሰው ሁሉንም ነገር ዘርዝሬ ሊሆን ይችላልና ምናልባት አማርሬ ነበር እና በ8 ሳምንታቱ 34 ነገሮች በእኔ ላይ እንደደረሱ ላካፍላችሁ አስቤ ነበር። አያችሁ፣ ነገሮች ሁል ጊዜ ይከሰታሉ እና ማለቴ ጨዋታ የሚለውን ቃል መጠቀሙ ጥሩ መሆኑን አላውቅም፣ ግን እኔ እንደማስበው ዲያብሎስ ጋር እንደምንጫወተው አይነት ጨዋታ ነው ብለን እናስበው። በላያችን ላይ የፈለገውን ቢጥልብን መቼም አናማረርም ያልንበት እና ዲያብሎስ እያናደድን እኛም እግዚአብሔር ይመስገን
በጣም ተባርክ ያለው እግዚአብሔር ይመስገን በጣም ተባርክ ያለው እያልን ምን ያህል ቀኖች መቀጠሉ እንደምችል እስኪ ከዛሬ በኋላ እንይ። እናም ችግር ቢያጋጥመንም በሕይወታችን እግዚአብሔር እንዳለ እና ችግሩ እንድንፈታ ሊረዳ እንደሚችል ማየት እስቲ አስቡት። ዛሬ ችግር ቢኖርባችሁና እግዚአብሔር ከጎናችሁ ባይኖርስ? አሜን። አሁን እንዳልኩት እናንተ ይህ እንደማያስፈልጋችሁ አውቃለሁ፣ ግን ምን ያህሎቻችሁ ይህ መልእክት ያስፈልገዋል ብላችሁ የምታስቡ ሰው አላችሁ? እና እናንተ ማየት ትችላላችሁ። ስለዚህ መልከቱ። ከአገልግሎቶች በኋላ መልእክቶች እንደሚሸጡ አላውቅም። አሁንም ያንን ታደርጋላችሁ። አያችሁ፣ ይህንን ገዝታችሁ ለምታውቁት ነጭናጫ ወይም ምንም ቢፈጠር ደስተኛ ለማይሆን ሰው መስጠት ትችላላችሁ። ጥሩ። ይኸው 34 ነገሮች። በመጀመሪያ የሆነው ነገር በጂም ውስጥ ጀርባዬን ተጎዳው። ከዚያም ውሃ ፈሰሰና በጠረጴዛዬ ላይ ያለውን እንጨት አረፋ አደረገ። ያንን ሰባበረው። ቁርጭምጭሜቴን ወለም አለኝ። በአውሮፕላን ላይ አንዳንድ ሻንጣዎችን ተውኩኝ። ከአረጋውያን መጦሪያ ቤት ስለ እናቴ ጉዳይ 2 ጊዜ ደወሉ። ለተወሰኑ ዓመታት እናቴን፣ አባቴን፣ አክስቴን እንከባከብ ነበር በአረጋውያን መጦሪያ ቤት ውስጥ እና ብዙ ነገር ችለን ስል ብዙ ነገሮች ማለት ነው። ቁጥር 1 ለዛ ከፍለናል። ይህም በጣም ውድ ነበር። እና ቁጥር 2 እኛ ማለት ነው ጥሪዎችን መቼ እንደምንቀበል በፍጹም አናውቅም። ነገር ግን ከአረጋውያን ቤት የሚመጣ ጥሪ ማለት ብቻ አይደለም፣ አንድ ነገር እንድታደርጉ ይፈልጋሉ ማለት ነው። እናቴ በመረበሽ ላይ ናት። አያቴ እያረጀች ነው። አክስቴ እያረጀች ነው። ወደ ዶክተር መሄድ አለባቸው። ወደ ሆስፒታል መሄድ ያስፈልጋቸዋል የሆነ ነገር እና ምንም ነገር ሳታደርጉ ዝም ብላችሁ በምትቀመጡበት ጊዜ በጭራሽ አይሆንም። እናንተ ይደውላሉ ብላችሁ የምትቀመጡበት ጊዜ በጊዜያችሁ ማድረግ ያለባችሁ ነገር እንዳለ ታውቃላችሁ። ከአረጋውያን ማቆያው 2 ደውሏል። ጀርባዬ አሁንም ያመኝ ነበር። ለጀርባዬ መፍታታት ለመስራት ስሞክር እጄን ጎዳው። ከአረጋውያን ማቆያ ቤት በእናቴ ጉዳይ በድጋሜ ደወሉ። በነጭ ሶፋ ላይ ቀይ ቫይታሚን መጠጥ አፈሰስኩ። ዴቭ በጎልፍ ሜዳ ላይ በሌላ ሰው ቤት መስኮት በኩል የጎልፍ ኳስ መታ። ዴቭ ነው ብዬ በማሰብ በኩለ ሌሊት ከትራስ ጋር አውርቻለሁ። እኔ ልክ ያው ትራሱ ነበር። የተወሰነ ገንዘብ ማውጣት ነበረብኝ። ሶፋ በመተካት ለመዋል ያላሰብኩትን ገንዘብ አውራ ጣቴ ከውስጥ ሱሬ ጋር ተያያዘብኝ። እናም በውስጥ ሱሬ ውስጥ ስለተያያዘ ጅማቱን አጣው እና የኔ የእግር ጣት ትንሹ የእግር ጣቴ ወደ ላይ አብጦ ከለሩን ለወጠ። የ86 ዓመቷ አክስቴ ከእንግዲህ መንዳት እንደማትችል ተናግሬ መኪናዋን ከርሷ መውሰድ ነበረብኝ። የአረጋውያን የመንዳት መብት እስካልወሰዳችሁ ድረስ ምንም አይነት አዝናኝ ነገር አላደረጋችሁ። የእናቴን ቴሌቪዥን መስሚያ የቲቪ ጆሮ እንዲኖራት ቲቪዋን መቀየር ነበረብኝ፣ ምክንያቱም እንድገዛላት የነበረው የመስሚያ መርጃ መሳሪያ ለመልበስ ፈቃደኛ ባለመሆኗ ነው። በጣም አሪፍ ወደ ሆነው ዋልድሮፍ ኦስቶሪያ ሆቴል ሄጄ ስፓ ላይ ሱሬ ጠፋብኝ። ስፓ ውስጥ ሱሪ ጠፋብኝ ማለቴ ነው። ምን ማለትሽ ነው ትላላችሁ? ለሕክምና ወደ ስፓ ስትሄዱ ሎከር እንደሚሰጣችሁ ታውቃላችሁ። ልብሳችሁን በሎከር ውስጥ ታስገባላችሁ። በሆነ መንገድ ሱሬን በሎከር ውስጥ አላስገባው። አንድ ሰው ወስዶ አንድ ነገር አደረገበት። ምን እንደሆነ አናውቅም ነበር። ስለዚህ መታሸት ጨርሻለሁና እየለበስኩ ነውና ከላይ ልብሴን ለባብሻለሁና ጫማዬን አገኘውና ሱሪ የለኝም። አሁን አንድ ሰው ከወልድሮፍ ኦስቶሪያ እንዴት ይመጣል? ስለዚህ ስለ በረከቶቼ ሁሉ እግዚአብሔር ይመስገን። ቢያንስ ከላይ የሚለበስ ስላለኝ አመሰግናለሁ ለማለት ደስተኛ አልነበርኩም። ለዛ እኔ ብዙም ስሜት ውስጥ አልነበርኩምና እሺ ምን ላድርግ ብዬ አሰብኩ እና ጋውን ለበስኩና የእውነት ሞኝነት እየተሰማኝ ወደ ዴስክ ሄድኩ እና ችግር ገጥሞኛል፣ ሱሬ ጠፋልኩኝ።
ያው ማንነቴን ማንም አያውቀውም አይደል? እናንተም ታውቃላችሁ። ስለዚህ ልክ ማንኛውም ሰው ሱሪው እንደሚጠፋ አይደለም። ታውቃላችሁ፣ ጆይስ ማየር እዚህ ነበረች እና ሱሪዋ ጠፋባት። ስለዚህ ወደ ስጦታ መሸጫ ሱቅ ብሄድና ከስጦታ ሱቅ ውስጥ አንድ ብመርጥ ሊሰጡኝ እንደሚችሉ ነገሩኝ። እኔ ጋውኑን ለብሼ ቦልድሮፍ ኦስትሪያ መተላለፊያ ውስጥ መሄድ ነበረብኝ። ማለቴ ህይወት ይህ ነው አይደለም እንዴ? ይህ ነው በሰዎች ላይ የሚደርስ አይነት ነገርና እኛ ከምናስበው በላይ ብዙ ጊዜ ይከሰታል። ግን ስለ እሱ ብዙ ማማረርን ማቆም የምንችል ከሆነ ያኔ የሚከሰቱትን ነገሮች ሁሉ በትክክል አናስታውስም ብዬ አስባለሁ። ግን ዝርዝሬ ልጨርስ ነው። እናም ወደ ስጦታው መሸጫ ሱቅ ገባውና እነሱ አይተውኝ አንቺ ሱሪውን ያጣሽው ሴት ነሽ አይደል አሉኝ። እኔም አዎ እኔ ነኝ አልኩኝ። አንድ ሱሪ ሰጡኝ። ለእኔ ብዙም አልሆነኝም፣ ግን አንድ ሰጡኝ እና ወደ ቤት ሄድኩና ከሰዓት በኋላ ደውለው ሱሪሽን አገኘን አሉ። የት ነበር አልኩ። ያንን ሁሉ ጊዜ በጠረጴዛ ላይ ነበር። የሆነ ሰው የቀጠሮ መጽሐፍ ላዩ ላይ አድርጎበት ነው። ያንን ሁሉ ጊዜ እዛ ነበርና ስገምት እኔ ያን ሁሉ ውጥንቅጥ ያሳለፉት ከማፈር በቀር ለምንም ነገር አይደለም። ስንቶቻችሁ ስፓውስ ሱሪያችሁ ጠፍቶባችሁ አያውቅም? እናቴ የ$350 አዲስ መነጽሯን ጠፍቶባታል። በቆሻሻ መጣያ ውስጥ የጣለችው ይመስለናል። ውሃችን ለ24 ሰዓት ጠፋ። አክስቴ አይኖቿ ውስጥ ሽንግሎች ነበረባት እና ብዙ ጊዜ ወደ አይን ስፔሻሊስት መውሰድ ነበረባት። በስራ ላይ ከሰራተኛ ጋር የማልጠብቀው ሁኔታ ነበረብኝ። ዴቭ የጀርባ ቀዶ ጥገና ተደረግለትና ከኔ ጋር መሄድ አልቻለም። ከ7 ቀናት ውስጥ 47 ሰዓታት ወደ ኢንዶኔዥያ ተጉዤ ተመለሱ። ከተማዋ በጎርፍ ተጥለቀለቀችና ወደዚያ የሄድኩበትን ማድረግ አልቻልኩም። ገና ዘና ማለት አልጀመርንም። አክስቴ በሳምባ ምች ምክንያት ወደ ሆስፒታል ተወሰደች። ወደ ቤት ከተመለሱ ከ3 ሰዓታት በኋላ አክስቴ ሆስፒታል እንደሄድና ይዣት እንደመለስ ጥሪ ቀረበልኝ። የእኛ ድረገጽ ለ2 ቀናት ተዘግቷል። ስልኮቹ ቢሮ ውስጥ እየሰሩ አልነበረም። ጣቴን በሶፋው እግር አጣብቄዋለሁ። አክስቴ አረጋውያን ማቆያ ቤት መሄድ እንዳለባትና በአፓርታማ መቆየት እንደማችል መንገር ነበረብኝ። የጨጓራ ቫይረስ ነበረብኝ። ኮንፈረንስ እያደረግኩበት በነበርኩበት ሆቴል የእሳት አደጋው ማስጠንቀቂያ እየተሞከረ ነበር እና በመጨረሻ ዴቭ ከአንድ ቀን በፊት ባለው ምሽት የፕሮቲን ሼክ መስሪያዬን በዳውን ዕቃ ማጠቢያ ሳሙና እንደሸፈነው ከተረዳው በኋላ እንዳለ ጠጥቻለሁ እና ላየሁትም ነበር። ውሃውንም ብቻ አፈሰሱ፣ ግን በውስጡ ሳሙና አለ። ስለዚህ አረፋዎችን ለዘላለም እየነፋው ነበር ማለት ይችላል። ነገሮች በእናንተም ላይ ስለሚደርሱ ነው ያንን የነገርኳችሁ። ግን አስቡት፣ ያንን ማለፍ ከቻልን ዲያብሎስን እንዴት እንደምናናድደው አስቡት። በቃ ህይወትን እሱ ሊያናደን ተንኮል እያዘጋጀልን እንደሆነ አውቀነው ብናልፈው። አሜን። ዲያብሎስ እናንተን ለማናደድ ይዘጋጃል። ንዴታችሁ እንዳትቆጣጠሩና እንድትነጫነጩና እንድታማሩ በዓለም ላይ እንዳሉ እንደ ማንኛውም ሰዎች እንድትሆኑ በማድረግ እና በማንኛውም ሰው እኛ መመሳሰልን የለብንም። እኛ ጎልተን መታየት ነው ያለብን እና ያ ማለት እኛ ለምናየው ሁሉ መስበክ አለብን ማለት አይደለም። አንዳንድ ጊዜ ከጥሩ የበለጠ ጉዳት የሚያደርስ ይመስለኛል። ግን ወጥተን ህይወትን መኖር ብቻ ብንችል ማለቴ ኢየሱስን ሲያማርር ማሰብ ትችላላችሁ? ይህንን ተመሳሳይ አሳ በየቀኑ መመገብ በጣም ደክሞኛል። ያለ ጥሩ አልጋና ትራስ እዚህ መተኛት ሰለቸኝ። እርሱም ስም እኔን የምትከተሉኝ ከሆነ ጭንቅላቴን የምጥልበት ቦታ የለኝም። እሱም መከተል ቀላል ይሆናል አላለም፣ ፈታኝ እንደሚሆን ተናግሯል። መጽሐፍ ቅዱስ ስጦታ ወይም የምስጋና መስዋዕትነት ማምጣት አለብን ይላል። ስለዚህ ምስጋና እንደ እግዚአብሔር ስጦታ ይታያል። ምስጋናችንን እናቀርባለን። ምስጋና በቀላሉ ተረት ወይም ትረካ ነው። እግዚአብሔር ለእናንተ ስለሚያደርገው ጥሩ ነገሮች የሚያሳይ ተረት ነው። ስለዚህ ከአሁን በኋላ በትንሹ ቡድናችን ስንገናኝ ስለ መጥፎ ነገሮች ከምናወራ እግዚአብሔር ስላደረገልን ጥሩ ነገሮች ብናወራስ? ከእናንተው ዝም ብለው በሚማረሩ ሰዎች በጣም የተሰላቸ ማን ነው? ማለት የሰማችሁኝ? በአሁኑ ሰዓት በሕይወቴ ውስጥ ምንም አይነት
ማማረር መስማት የማልፈልግበት ጊዜ ላይ ነኝ። በመዝሙር 50:23 እንዲህ ይላል፣ የምስጋናን መስዋዕት የሚሰዋ ያከብረኛል። የምስጋናን መስዋዕት የሚሰዋ ያከብረኛል። ስለዚህ ዘወትር የምስጋናን መስዋዕት ይኸውም ለስሙ የሚመሰክሩ የከንፈሮች ፍሬ በኢየሱስ አማካኝነት ለእግዚአብሔር እናቅርብ። ዛሬ ከእናንተ ውስጥ የሚያመሰግን ሰው አለ? ይህ መልእክት እንደማያስፈልጋችሁ ነግሬያቸዋለሁ። እሱ ለሌሎች ሰዎች ነው። ስንቶቻችሁ ቅሬታ ለማቅረብ በጣም ይቀናቸዋል? እሺ፣ ይህንን መልእክት ከሰማችሁ በኋላ ስንቶቻችሁ ብዙ ቅሬታ ማቅረብ እንድታቆሙ የሚረዳችሁ ይመስላችኋል? በጣም ልናመሰግን ይገባል። ማለቴ ወደ ሲኦል አትገቡም። አስቡበት እስኪ። ዘላለማዊ ሕይወት አላችሁ። ዋው! እናንተ በእግዚአብሔር ፊት እንዴት ደስ ይላል! እሺ፣ ቅሬታ ኃጢአት ነው ይላል በዕብራውያን ምዕራፍ 21 ከቁጥር 4 እስከ 7። ታውቃላችሁ የሆነ ሰውን የ11 ቀን ጉዞ ለማድረግ 40 ዓመት ወሰደበት ስትሉ ሞኝነት ይመስላል። ነገር ግን ስንቶቻችን ነን ነገሮችን አድርገን ከመገላገል ይልቅ በተመሳሳይ ተራራ ላይ የተንከራተትን ጊዜያችንን የምናባክነው? አሜን። በቀላሉ ክብደት ስለምጨምር እናደዳለሁ። ሜታቦሊዝሜ በጣም ቀስ ያለ ነው። የፈለጉትን አይነት ምግብ በልተው ምንም አይነት ክብደት የማያገኙ ሰዎች ብሆን ብዬ እመኛለሁ። ነገር ግን አይደላችሁም። ዝም ብላችሁ ተቀበሉት። አሜን። ማድረግ ያለብን ልክ ማለቴ አሁን እኔ ስለዚህ ቅሬታ ማቅረብ የለብኝም። ለስብከት በየቦታው መጓዝ አለብኝ። ስለዚህ ልብሶቼ ማጠፍና መሰብሰብና በየሆቴሉ መሆን አድክሞኛልና ይህንን ማድረግ ከፈለግኩኝ እየሰማችሁኝ ነው? ራሳችን ልናደርገው በወሰነው ነገር ላይ ቅሬታ ማቅረብ ማቆም አለብን። ምክንያቱም ምንም ለማድረግ ብትወስኑ የምትወዱትና የማትወዱትን ክፍል ይኖረዋል። ሁሉም ነገር ጥቅሞችን ይዞ ይመጣል፣ ነገር ግን ፈተናና መከራም ይዞ ይመጣል። አሜን። ብቻችሁን መሆን ከባድ ከመሰላችሁ እስክትጋቡ ድረስ ጠብቁ። አሜን። ያላገባችሁ ከሆናችሁ ወደ ቤት ልትመጡ ስትሉ መብላት ከፈለጋችሁ ማንንም መጠየቅ አይጠበቅባችሁም። የፈለጋችሁበት ቦታ ሄዳችሁ የፈለጋችሁትን ማድረግ ትችላላችሁ። የጋብቻ ሕይወቴን ወደዋለሁ፣ ነገር ግን እኔ እያልኩ ያለሁት ብቸኛ ስለሆናችሁ ታለቅሱ ይሆናል። ነገር ግን ከተጋባችሁም በኋላ እንደምታለቅሱ ቃል ገባላችኋለሁ። አሜን። ኦ ዋው! ይሄ ሶስተኛው መልእክት ነው። ትናንትና ስንት ሰዓት እንደጀመርን አላውቅም። 1 ሰዓት። አሁን የማወራው የፈለኩትን ነገር ነው። አሁን የምሰብከው 13 ደቂቃ ይቀረኛል እና ስለፈለግኩት ነገር እሰብካለሁ እና ለ6 ወር ተመልሼ አልመጣም እና ይቅርታ ስለምታደርጉልኝ ሁሉም ነገር ደህና ይሆናል። ቅሬታ ማቅረብ እንዳቆም ጸልዩልኝ። ትጸልዩልኛላችሁ? ቅሬታ ማቅረቤንና ማጉረምረሜን እንዳቆም ጸልዩልኝ እና እኔም ለእናንተ እጸልያለሁ። ታውቃላችሁ ይሄ ቅሬታ ይሄን ታደርጋችሁ ልክ እንደዚህ ህይወት በጣም ይከብዳል። ማለቴ እረ ብቻ ተውት። በቅርቡ ከጉዟችን ስንመለስ በመተኛ ክፍላችን ያለው የአየር ማቀዝቀዣ አይሰራም ነበር።
አሁን ማንም የማይጠቀማቸው ሄጄ መተኛት የምችልበት 2 ክፍሎች አሉኝ። የአየር ማቀዝቀዣው አለመስራት ትንሽ እንዳይመቸኝ አድርጎኛል። እኔ አልወደድኩትም ነበር። ከዛን እኔና ዴቭ ለተወሰነ ሰዓት ስለ ልጆቻችን አወራን። የአየር ማራገቢያ እንኳን አልነበረንም። ራሳችሁን ወደ መጥፎ ስሜት መውሰድ ትችላላችሁ፣ ነገር ግን ከመጥፎ ስሜትም ራሳችሁን ማውጣት ትችላላችሁ። ዘኍልቍ 21:4 እስራኤላውያን በኤዶም ዞረው ለመሄድ ስላሰቡ ከሆራ ተራራ ተነስተው ወደ ቀይ ባህር በሚወስደው መንገድ ተጓዙ። ይሁን እንጂ ሕዝቡ በመንገድ ሳለ ትዕግስቱ አለቀ። በእግዚአብሔርና በሙሴም ላይ ተነስተው በምድረ በዳ እንድንሞት ከግብፅ ያወጣችሁን ለምንድን ነው? ምግብ የለ፣ ውሃ የለ፣ ይህን የማይረባ ምግብ ሰውነታችን ተጸይፎታል ሲሉ ተናገሩ። አዲሱ መደበኛ ብርሃን የሚንቅ መና ይለዋል። በዚህ ጊዜ እግዚአብሔር መርዘኛ እባቦችን ሰደደባቸው፣ ሕዝቡንም ነደፉ። ብዙ እስራኤላውያንም ሞቱ። በእውነቱ 23,000 ሰዎች ሞቱ። ከዛን ለሁሉም ተገለጠላቸው። እስቲ ይህንን አስቡ። ሰዎቹም ወደ ሙሴ ጋር መጡና ኃጢአት ሰርተናል አሉ። መቅሰፍት ከመከሰቱ በፊት ይህንን ብናውቅስ? ታውቁ አይደል? ምስጋናና ክብር በሞላበት ቤት ኑሩ። እየሰማችሁኝ ነው? ባላችሁ ነገር ተደሰቱ። በሕይወታችሁ ውስጥ ያሉ ሰዎችን አመስግኑ። በእነሱ ላይ መጥፎ ነገሮችን ብቻ አትፈልጉ። ለጥሩ ባህሪያቸው አመስግኗቸው። ዛሬ ጠዋት ትንሽ ቅሬታ አቅርቤያለሁ። ቅሬታ ማቅረብ እንደሌለብን እያስተማርኩ ስለሆነ ይህንን መናገር አልፈለግኩም። ባለቤቴ ጸጉሬን ማስተካከል ይወዳል። ሁሉንም አይደለም፣ ነገር ግን ታውቁ አይደል? ነገር ግን እዚህ ጋር በሁለት አቅጣጫ የሚሄዱ ጸጉሮች አሉኝ። እነሱን ማስተካከል በጣም ብዙ ስራ ነው። በየቀኑ ከኋላ ያለው ጸጉሬን እንደ ቀይ ባህር በመሃል የተከፈለ እንዳይመስል ማስተካከል አለብኝ እና ስለዚህ ዴቭ ሁልጊዜ ጸጉርሽን ልመልከተው ይለኛል። እሱ በጣም ትዕግስተኛ ሰው ነው እና እኔ ቶሎ አድርጌ መገላገል እፈልጋለሁ። ስለዚህ ትንሹን ማበጠሪያ ይዝና ሁሉም ጸጉሮቼ በትክክለኛው አቅጣጫ እንዲሆኑ ያስተካክላል። እንደዛ ሲያደርግ እኔ ትዕግስት የለኝምና እንዲህ እለዋለሁ፣ እሺ ይበቃል ይበቃልና እሱ ቀጥ ብለሽ ቁም ይለኛል። ከዛን ያንተም ጸጉር ከኋላ ተበላሽቷል እለዋለሁ። አሁን ሁላችንም እንደዚህ አይደለን? የሆነ ነገርን ካልወደድነው ወዲያውኑ ወደ ሌሎች ሰዎች እናዞረዋለን። ያንተም ጸጉር አልተስተካከለም። አንተ ጸጉሬን ስታስተካከል ለምን ቀጥ ብዬ ቆማለሁ? ታያላችሁ፣ አሁን ነገሩን የግል እያደረጋችሁት ነው። ታውቁ አይደል? በዚህ ጊዜ እግዚአብሔር መርዘኛ እባቦችን ሰደደባቸው። ህዝቡን ነደፉት። ከዛን ህዝቡም እንዲህ አሉ፣ ኃጢአት ሰርተናል፣ እስቲ ያስቡበት። እባቦችን ከእኛ እንዲያርቅልን ወደ እግዚአብሔር ጸለይን አሉት። ሙሴም ስለ ህዝቡ ጸለየ። አሁን ይሄ በዘኍልቍ 21 ያለው ታሪክ በአንደኛ ቆሮንጦስም ተደግሟል። በአንደኛ ቆሮንጦስ ላይ እነዚህ ነገሮች እንደሚጻፉ ይናገራል። የዘመናት ፍጻሜ የደረሰብንን እኛን ለማስጠንቀቅም ተጻፈ። ሰማችሁኝ? ስለዚህ የእግዚአብሔርን ትዕግስት መፈታተን የለብንም። አሁን በተወሰኑ ጥያቄዎች እዚህ ጋር እናቆማለን። አብዛኛውን ጊዜ ባላችሁ ነገር ደስተኛ ናችሁ? እንደምታውቁት እንደዛ የሆኑ ሰዎች በፍጥነት አዎ ይላሉ። ነገር ግን አንድም ሰው አይ ሲል አልሰማውም። የተወሰናችሁ እንዳላችሁ እርግጠኛ ነኝ። ጳውሎስ እንዲህ ብሏል፣ ያለኝ ይበቃኛል ማለትን ተምሬያለሁ። እንደዚህ ጀምሬያለሁ አላለም። እሱ ያለው ተምሬያለሁ ነው። እና አንዱ የምንማርበት መንገድ ምን እንደሆነ ታውቃላችሁ? ሁልጊዜ ማማረር ምንም ጥቅም የለውም።
በማማረር ሳይሆን ወደ እግዚአብሔር በመጸለይ መልስ እናገኛለን። ብዙ ጊዜ እንጸልይና እናማርራለን። ታውቁ አይደል? ጠዋት ላይ እግዚአብሔር በዚህ ነገር እርዳኝ፣ በዛ ነገር እርዳኝ እርዳኝ እንላለን። ከዛን ከሰዓት ላይ ወደ እህታችን ብራውን ጋር እንሄድና ጠዋት ስለ ጸለይነው ነገር እናማርራለን። ከፍተኛ እንክብካቤ የሚያስፈልጋችሁ ሰዎች ናችሁ። አንድ ሰው እንኳን ስቆልኛል። በጣም የምወደው ሰራተኛ ትንሽ እንክብካቤ የሚያስፈልጋቸው ናቸው። በሰዓቱ ወደ ስራቸው ይመጣሉ፣ ስራቸውን ይሰራሉ፣ ለምሳ ይሄዳሉ፣ በሰዓቱ ይመለሳሉ። ስራቸውን ይሰራሉ፣ መመሪያውን ይከተላሉ፣ በነጋታው ተመልሰው ይመጣሉ፣ ስራቸውን ደግሞ ይሰራሉ። ደስተኛ ለመሆን ሌላ ነገሮች የማያስፈልጋቸው ሰዎች በጣም ደስ ይሉኛል። እስቲ እግዚአብሔርን አመስግኑት። ይህንን አትወዱትም፣ ነገር ግን አነበዋለሁ። በሉቃስ ወንጌል 3:14 ወታደሮች ደግሞ እኛስ ምን እናድርግ ብለው ኢየሱስን ጠየቁት። እርሱም የማንንም ገንዘብ በግፍ አትንጠቁ፣ ሰውንም በሐሰት አትክሰሱ፣ ደሞዛችሁ ይብቃችሁ አላቸው። ቅድም የሳቀው ሰው ይመስለኛል። ከእናንተ መካከል ቀልደኛ ነኝ ብሎ የሚያስብ አንድ ሰው አለ። አሁን በያዕቆብ 5:9 ላይ እንዲህ ይላል፣ ወንድሞች ሆይ እርስ በርሳችሁ አታጉረምርሙ፣ ያለዚያ ይፈረድባችኋል። ቅሬታ አታቅርቡ። አሁን ይህ ከእኔ ለእናንተ የምሰጠው ምክር ነው። ምንም ነገር ለማድረግ ፍቃደኛ ላልሆናችሁት ነገር ቅሬታ ማቅረብ አቁሙ። ልክ እንደ ፕሮግራማችሁ። እግዚአብሔር አንድ ጊዜ እንዲህ ብሎኛል፣ ፕሮግራምሽን አንቺ ስላወጣችሁ የማትወጁ ከሆነ ቀይሪው። ስራ የሚበዛባችሁ ከሆነ ለተወሰኑ ነገሮች እምቢ ማለት ጀምሩ። በቂ ረፍት ለማግኘት ህይወታችሁን የማታስተካክሉ ከሆነ ደክሞኛል እያላችሁ አታማሩ። ይህንን ስናገር ጀርባዬን አዞራለሁ። በዚህ በኩል የሚናደዱብኝ ትንሽ ሰዎች ብቻ አሉና በብዛት የምትበሉ ከሆነ ውፍረት ጨምሬያለሁ ብላችሁ አታማሩ። ለመሄድ 4 ደቂቃ ብቻ ቀርቶኛል። ብራችሁን ዝም ብላችሁ የምታባክኑ ከሆነ ዕዳ ውስጥ ስትገቡ አታማሩ። ስንቶቻችሁ በዚህ ትስማማላችሁ? ምንም ልናደርግ ፈቃደኛ ላልሆንባቸው ነገሮች ማማረሩ ጥቅሙ ምንድን ነው? ፍላጎቱ ካለን አብዛኛውን ችግራችንን ማስተካከል እንችላለን። እሺ፣ አንድ ጥቅስ እናነብና እንለያያለን። የምታስተካክሉበት ራዕይ ሳይኖራችሁ አታማሩ። ዕንባቆም ወደ እግዚአብሔር ቅሬታ ይዞ ሄደ። እግዚአብሔርም እንዲህ አለው፣ ራዕይ ይኑርህ፣ የሚያልፍ ሰው እንዲያየው በቀላሉ እንዲነበብ ጻፈው አለው። ይህንን እወደዋለሁ፣ ይህንን አነበዋለሁ። ዕንባቆም 2:1-2 በመጠበቂያ ላይ ቆማለሁ፣ በምሽጉ ቅጥር ላይ ወጥቼ ቆያለሁ፣ ምን እንደሚለኝ ለክርክሩም የምሰጠውን መልስ ለማወቅ እጠባበቃለሁ። እግዚአብሔርም እንዲህ ሲል መለሰ፣ በቀላሉ እንዲነበብ ራእዩን ጻፈው፣ በሰሌዳም ላይ ቅረጸው። በሕይወታችሁ የሆነ ችግር ካለባችሁ ችግሩን የምታስተካክሉበት ራዕይ ሊኖራችሁ ይገባል። ምንም ነገር የምታደርጉበት ጊዜ ስለሌላችሁ ሁልጊዜ የምትበሳጩ ከሆነ ራዕይ ሊኖራችሁ ይገባል።
ምን እያደረጋችሁ እንደሆነ ተመልከቱ። ጊዜያችሁን ምን እያደረጋችሁ እንደምታጠፉ ተመልከቱ። እግዚአብሔር እንድታደርጉ ያልነገራችሁ ስንት መጥፎ ነገሮች ታደርጋላችሁና ስንት ነገሮችን በተሳሳተ ምክንያት እያደረጋችሁ ነው። ሰዎች እንዲናደዱ አትፈልጉም፣ ወይም ዝም ብላችሁ እያደረጋችሁት ይሆናል። እሱን ለምን እንደምታደርጉ አታውቁም፣ ወይም ምናልባት እግዚአብሔር ከዚህ በፊት እንድታደርጉ ጠይቋችሁ ነገር ግን አሁን እንድታቆሙ የነገራችሁ የሆነ ነገር ይሆናል። ሕግ መከተል አለብን። ፈረሱ ከ10 ዓመት በፊት ከሞተ የምትወርዱበት ጊዜ ነው። የሆነ ነገር የማይሰራ ከሆነ ደግማችሁ ተመሳሳይ ነገር መሞከር የለባችሁም። ራዕይ ሊኖራችሁ ይገባል። ዕዳ ካለባችሁና በጣም ብዙ ጭንቀት እያስከተለባችሁ ከሆነ ዕዳውን የምትከፍሉበት ዘዴ መፈለግ አለባችሁ። ዕዳውን ለመክፈል ምን መስራት እንዳለባችሁ ተመልከቱ። ሁል ጊዜ ዕዳ ውስጥ ሆናችሁ አታማሩ። አሜን። ስለዚህ ችግሩን የምትፈቱበት እቅድ ከሌላችሁ ማማረር የለባችሁ። እግዚአብሔር ሁላችንም ደስተኛ እንድንሆን ይፈልጋል። ነህምያ ስለፈረሰው ግድግዳ ቅሬታ ስለነበረው እሱን ለመጠገን ራዕይና ዕቅድ አወጣ። ማርቲን ሉተር ኪንግ ስለ ዘረኝነት ቅሬታ ስለነበረው እሱን ለማቆም ራዕይና ዕቅድ አወጣ። ሰማችሁኝ? በመጨረሻ የሆነ ነገር ላስታውሳችሁ። ስለሆነ ነገር የምታማርሩ ከሆነ መጸለይ የለባችሁ። አሁን የሆነ ፈጣን ታሪክ ልንገራችሁ። የማውቃቸው የሆኑ ፓስተሮች በማታ አሳ ለማጥመድ ወደ ካሊፎርኒያ የባህር ዳርቻ ሄዱ። ከዛን ከድንጋይ ጋር ተጋጅተው ከፍተኛ የመርከብ አደጋ ደረሰባቸው እና ሁሉም በጣም ተጎዱ። የተወሰኑት ሕይወት አደጋ ላይ ነበር። እንደምንም ብለው የባህር ጠባቂዎችን መጥራት ቻሉ። የባህር ጠባቂዎች እዛ ሲደርሱ ለመሳፈር ፍቃድ ጠየቁ። እንደሚመስለኝ እንደዛ ብሎ መጠየቅ የባህር ሕግ ይመስለኛል። በጣም ይገርማል። በጣም እየደሙ ነበርና በጣም ተጎድተዋል እና በዛን ጊዜ ሕይወታቸው አደጋ ላይ ነውና በኢየሱስ ክርስቶስ እንደማያምኑ ሰዎች እርዳታ በጣም ያስፈልጋቸው ነበር። የሚያገኙትን ያህል እርዳታ ያስፈልጋቸው ነበር። ውስጣቸው እየደማ ነበር። ልባቸው ተሰብሯል። ነገር ግን ኢየሱስ ክርስቶስ እናንተ ካልፈቀዳችሁለት ሊረዳችሁ አይመጣም እና ዛሬ ኢየሱስ ክርስቶስ ለተወሰኑ ሰዎች እንዲህ ያለ ይመስለኛል። ወንድም በሕይወት ላይ እንድገባ ፍቀድልኝ። እና ታውቃላችሁ፣ በጣም ቀላል ነው። እግዚአብሔር ይወዳቸዋል። ምንም አይነት መጥፎ ነገር ብታደርጉ እግዚአብሔር ይወዳቸዋል። ጉድጓዱ ምንም ያህል ጥልቅ ቢሆን እሱ ደርሶ ያወጣቸዋል። እና በሕይወታችሁ ድንቅ የሆነ ነገር ማድረግ ይፈልጋል። እናንተ ላይ አልረፈደም። ይቅር የማይላችሁ ምንም አይነት ኃጢአት የለም። ነገር ግን አንድ ነገር ለማድረግ ፈቃደኛ መሆን አለባችሁ እና እሱም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ማመን አለባችሁ። እሱን የምታምኑ ከሆነ ኃጢአታችሁን ይወስድላችኋል። በእናንተ ቦታ እሱ ሞቷል። እሱን የምትቀበሉ ከሆነ ኃጢአታችሁን ይቅር ይለዋል። እሱን የምትቀበሉ ከሆነ ኃጢአት ላለመስራት ውሳኔ መወሰን አለባችሁ። ንስሐ መግባት ማለት ለኃጢአታችሁ ይቅርታ መጠየቅ ብቻ አይደለም። እሱ ማለት ሕይወታችንን ለመቀየር ዝግጁ መሆንና እግዚአብሔር ባዘዘን መልኩ መኖር ማለት ነው። አሜን። አሁን እውነቱን እነግራቸዋለሁ። ኃጢአተኛ ከመሆን ክርስቲያን መሆን በጣም ይሻላል። ነገር ግን ቀላል አይደለም። ራሳችሁን ኃጢአት ከመስራት ስታቆሙ እና አዲስ ሕይወት ለመኖር ስትሞክሩ የእግዚአብሔርን ቃል መማር አለባችሁ። አዲስ ጓደኞች ያስፈልጋችኋል። እናንተን የሚወዷችሁና የሚያስቡላችሁ ሰዎች ያሉበት ቤተ ክርስቲያን ልትሄዱ ይገባል። እነዚህ ነገሮች ከመዳናችሁ ጋር ምንም የሚያገናኘው ነገር የለም። እናንተ የዳናችሁት ምክንያት ስላመናችሁ ነው። ነገር ግን ኢየሱስ ክርስቶስ ለእኛ ብሎ ሞቶ በሰጠን ሕይወትና መደሰትና ማደግ ከፈለጋችሁ እግዚአብሔር እንዲቀይራችሁ ፍቀዱ። እሱ ትዕግስተኛ ነው። እናንተ ሳትዘጋጁ ምንም ነገር አያደርግም። አብራችሁን የማዳንን ጸሎት አብራችሁን የምትጸልዩ ከሆነ ሕይወታችሁን ለኢየሱስ ክርስቶስ ለመስጠት ፈቃደኛ ሁኑ።
እኔ ለእሱ ዝግጁና ፈቃደኛ እንድትሆኑ ፈልጋለሁ። የኃጢአተኛው ጸሎት የሚባለው ጸልየን ሕይወታችንን እንደ በፊቱ በተመሳሳይ መልኩ መኖር አይደለም። እሱም ሕይወታችሁን ለመቀየር ፈቃደኛ መሆን ነው። ኢየሱስ ክርስቶስ የሕይወታችሁ መሪ እንዲሆን የምትፈልጉ ስንቶቻችሁ ናችሁ? አዳኛችሁ እንደሆነ ትቀበሉታላችሁ? እስቲ ከፍ አድርጋችሁ እጃችሁን አንሱ። አዳኛችሁ እንደሆነ ትቀበሉታላችሁ? በጣም ሃይማኖታዊ የሆኑ ሰዎች ሆነው እንዲህ የሚሉ አሉ። ጆይስ፣ እኔ እንደ ዳንኩ እርግጠኛ አይደለሁም። ማለቴ ሁል ጊዜ ቤተ ክርስቲያን በሜዳ ያሳልፋሉ እና ታውቃላችሁ፣ እነሱን ስትጠይቋቸው ሁል ጊዜ ቤተ ክርስቲያን እሄዳለሁ ብለው ይመልሳሉ። ቀኑ ሙሉ ጋራዥ ውስጥ ተቀምጣችሁ መዋል መኪና አያደርጋችሁ። ቤተ ክርስቲያን ስለተቀመጣችሁ ብቻ ክርስቲያን ናችሁ ማለት አይደለም። አሜን። ክርስቲያን መሆን ማለት ሕይወታችሁን ከፍታችሁ እኔ ኃጢአተኛ ነኝ፣ ጥፋት ሰርቻለሁ፣ አንተን እፈልግሃለሁ፣ በልቤ ውስጥ መተህ ኑር፣ ሕይወቴን ውሰድና አንተ እንድሆን የምትፈልገው እንደሆን አድርገኝ። እሱም እናንተ ከሆናችሁ እና እኔ አብሬያችሁ እንድጸልይ ከፈለጋችሁ አንድ እንድታደርጉ የምፈልገው ነገር አለ። አሁን ባላችሁበት ጸንታችሁ እንድትቆሙ እፈልጋለሁ። አብረን እንድንጸልይ ተነስታችሁ ቁሙ። አሜን፣ አሜን። እሺ፣ በየቦታው ተነሱ። ሰገነቶቹ ላይ ያላችሁት ትክክል፣ በየቦታው ባላችሁበት ቁሙ። በአንድ ላይ ጸልየን ሰይጣንን እናናደው። አሜን። እሺ፣ አሁን ስሙኝ። ሁላችንም ይሄንን ጸሎት አብረን ጸልየን እና እንድትነሱ የጠየኳችሁ ለማሳፈር አይደለም። እዚህ ለመነሳት ዝግጁ ካልሆናችሁ ውጭ ላይ ችግራችሁን የምትጋፈጡበት መንገድ የለም። ስለዚህ ሰዎች እንደዛ እንዲያደርጉ መጠየቅ እወዳለሁ፣ ምክንያቱም ልታደርጉት እንደሆነ ያረጋግጥላቸዋል። ስለዚህ እንጸልይ። እግዚአብሔር አባቴ እወድሃለሁ። ኢየሱስ ክርስቶስ ሆይ በአንተ አምናለሁ። ለእኔ ብለህ እንደ ሞትክ አምናለሁ። ለኃጢአቴ ይቅርታ ጠይቃለሁ። ንስሐ ገባለሁ። ከኃጢአት ፊቴን አዙሬያለሁ እና ፊቴን ወደ አንተ አዞራለሁ። አምንሃለሁ። ኢየሱስ ክርስቶስ ሆይ አንተን እቀበላለሁ። አዳኜ እንድትሆን፣ ጌታዬ እንድትሆን፣ ጓደኛዬ እንድትሆን ራሴን ላንተ እሰጣለሁ። አሁን እንደሆንኩት ተቀበለኝ እና አንተ እንደሆን የምትፈልገውን አድርገኝ። አመሰግናለሁ። አሁን እንደ ዳንኩ አምናለሁ። ኃጢአቴ ተሰርዞልኛል። ወደ ገነት እየሄድኩ ነው እና በጉዞም በጣም እደሰታለሁ። እስቲ ለእነዚህ ሁሉ አዲስ ነፍሶች እግዚአብሔርን በደንብ እናመስግነው። አሜን። ዝም ብሎ ማማረር ጸሎታችን እንዳይሰራ ያደርገዋል። እግዚአብሔር በሕይወታችን በሚያደርገው ጥሩ ነገሮች ላይ ማተኮርና ማመስገን አለብን። ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።